ሰላም ጤና ይስጥልን። ይህ የኤርትራ ሳተላይት ቴሌቪዥን ነው። የምሽቱ የአማርኛ ቋንቋ ዜና ወጃ ሰዓታችን ላይ እንገኛለን። አብራችሁን ቆዩ። ኤርትራ የኢትዮጵያን ክስ ሐሰተኛና የፈጠራ ስትል አስተባበለች። በሀገራቱ መካከል ዲፕሎማሲያዊ ውጥረትም አይሏል። ኤርትራ በኢትዮጵያ የውጭ ጉዳይ ሚኒስትር የቀረበባትን ክስ ሐሰተኛና የፈጠራ ስትል ውድቅ አደረገች። ክሱ በአስመራ ላይ ለረጅም ጊዜ ሲሰነዘር የቆየ የጥላቻ ዘመቻ አካሄድ አካል ነው በማለት ኤርትራ ገልጻለች። የኤርትራ ማስታወቂያ ሚኒስትር ትናንት የካቲት 9 ቀን 2026 ባወጣው መግለጫ በኢትዮጵያ የቀረበው ክስ በይዘቱም ሆነ ድምጸቱ አስገራሚ ነው ሲል ገልጾ ክሱን ላለፉት 2 ዓመታት በላይ በኤርትራ ላይ ሲካሄድ ከቆየው የጥላቻ ዘመቻ ባሻገር ሌላው አሳዛኝ ተግባር ነው ሲል ገልጾታል። ቀደም ሲል እንደተገለጸው የኤርትራ መንግስት ለሁኔታው ማባባሻ የሚሆን ትርጉም የለሽ እሰጥ አገባ ውስጥ የመግባት የማቀጣጠልና የማባባስ ፍላጎት የለውም ሲል መግለጫው አክሏል። ይህ የአስመራ ምላሽ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የካቲት 7 ቀን 2026 ለኤርትራ በላኩት ዲፕሎማሲያዊ ደብዳቤ ኤርትራ የኢትዮጵያን ግዛት መያዟንና ድንበር ላይ ከሚንቀሳቀሱ አማጺ ቡድኖች ጋር እየተባበረች መሆኗን በመግለጽ መክሰሳቸውን ተከትሎ ነው። የኤርትራና ኢትዮጵያ ፖለቲካዊ ቀውስ ከጊዜ ወደ ጊዜ እያደገ በመሄዱ ወደ ጦርነት ማምራታቸው እንደማይቀር የሚጠቅሱ ተንታኞች ጥቂት አይደሉም። የብልጽግና ፓርቲ በዶክተር አብይ አህመድ ፊት አውራሪነት የኤርትራ ሉዓላዊነትንና የግዛት አንድነትን እንደማያከብር ከሚሰጣቸው መግለጫዎች መረዳት እንደሚቻል ብዙዎች የሚሰጡት አስተያየት ያስረዳል። ሁለቱም ሀገራት ከአሜሪካና ኢራን ሰጣ ገባ ተምረው በድርድርና ዲፕሎማሲያዊ መንገድ የሻከረ ግንኙነታቸውን አስተካክለው ወደፊት እንዲያመሩ አንዳንድ የፖለቲካ ተንታኞች ይማጸናሉ። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ አገር ሊመለሱ ነው ተባለ። በኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 12 ቀን 2026 ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው ባለስልጣናት አስታወቁ። ይህ ከሀገር እንዲወጡ የሚጠይቀው ትዕዛዝ የተላለፈው ባለፈው ጥር 27 ቀን ለሕዝብ ተወካዮች በተሰጠ ማብራሪያ ሲሆን ለውሳኔው መነሻ የሆነው በአካባቢው እየተስተዋለ ያለው የጸጥታ ችግር፣ የባህልና የአመለካከት ልዩነቶች መሆናቸው ተገልጿል። ከአካባቢው እንዲወጡ የተወሰነባቸው እነዚህ ኢትዮጵያውያን በማንዴራ ግዛት ለበርካታ ዓመታት የኖሩ ሲሆን በቤት ሰራተኛነት፣ በንግድ፣ በግብርናና በሞተር ሳይክል ትራንስፖርት ስራዎች ላይ ተሰማርተው ኑሯቸውን የሚመሩ መሆናቸው ተገልጿል። የማንዴራ ግዛት ባለስልጣናት ውሳኔውን አስመልክተው በሰጡት መግለጫ ግለሰቦቹ በኬንያ ለመቆየት የሚያስችል ሕጋዊ ማስረጃ የሌላቸው መሆኑንና በአካባቢው የተበራከተ ከመጣው የወንጀል ድርጊት ጋር በተያያዘ ስጋት መፍጠራቸውን ጠቅሰዋል። የትዕዛዝ በኢትዮጵያውያኑ የዕለት ተዕለት ህይወትና በስራ እንቅስቃሴያቸው ላይ ከፍተኛ ጫና እያሳደረ እንደሚገኝ ተመልክቷል። የማንዴራ ግዛት ከኢትዮጵያና ሶማሊያ ጋር በድንበር የምትዋሰን እንደመሆኗ የጸጥታ ስጋቶች ተደጋጋሚ የሚነሱባት ሲሆን አሁን የተላለፈው ውሳኔ በሁለቱ አገራት የድንበር ተሻጋሪ እንቅስቃሴና በዜጎች ግንኙነት ላይ ሊያሳድር የሚችለው ተጽዕኖ አሳሳቢ መሆኑ ተነግሯል። ሱዳን ከ2 ዓመታት እገዳ በኋላ ወደ ቀጠናዊ ስብስብ መመለሷን ኢጋድ በደስታ ተቀበለ። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፏን ለመቀጠል የወሰነችውን ውሳኔ በደስታ የተቀበለው ሲሆን እርምጃውንም የቀጠናዊ አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጾታል። ትናንት ሰኞ የካቲት 9 ቀን 2026 ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና በአጎራባች አካባቢዎች ለሰላም፣ ለመረጋጋትና ለጋራ እርምጃ ያለውን ቁርጠኝነት በድጋሚ የሚያረጋግጥ መሆኑን አመልክቷል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ሱዳን እንደ መስራች አባልነቷ በድጋሚ ተሳትፎዋን መጀመሯ የኢጋድን አንድነት እንደሚያጠናክረውና ቀጠናዊ የጋራ ቅድሚያ የሚሰጣቸውን ጉዳዮች የመፍታት አቅሙን እንደሚያሳድገው ተናግረዋል። ዋና ጸሐፊው በመግለጫቸው የሱዳን መመለስ ለቀጠናዊ ትብብርና ለሰላምና መረጋጋት ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብለዋል።
ዶክተር ወርቅነህ ገበየሁ ሱዳን ወደ ድርጅቱ እንድትመለስ ለተደረገው ሂደትና ወቅታዊ የኢጋድ ሊቀመንበርና የጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌ ያሳዩት አመራርና ለሰጡት መመሪያ ምስጋናቸውን አቅርበዋል። ሊቀመንበሩ ቀጠናዊ ትስስርን ለማጎልበት ለውይይትና ለጋራ መግባባት የሰጡትን ትኩረትም አድንቀዋል። ኢጋድ በአሁኑ ወቅት በአገሪቱ ውስጥ ለቀጠለው ፈታኝ ግጭት ሰላማዊ መፍትሄ ለመፈለግ ከሱዳን ጋር በቅርበት ለመስራት ዝግጁ መሆኑን የገለጸ ሲሆን ለሱዳን ሕዝብና ለቀጠናው መረጋጋትና ብልጽግናን ለማምጣት የሚደረጉ ጥረቶችን እንደሚደግፍም አረጋግጠዋል። ሱዳን በድርጅት ውስጥ የነበራትን ተሳትፎ ያቋረጠችው በጥር ወር አጋማሽ 2024 ላይ እንደነበር የሚታወስ ሲሆን ውሳኔውም ኢጋድ የአገሪቱን የውስጥ ግጭት በያዘበት መንገድ ላይ ተቃውሞ ስለነበራት ነው። በወቅቱ የሱዳን የውጭ ጉዳይ ሚኒስትር እንዳስታወቀው አገሪቱ በድርጅቱ የነበራትን ተሳትፎ ያቋረጠችው ኢጋድ ያለ ቅድመ ምክክር ሱዳንን በካምፓላው የኡጋንዳ ጉባኤ አጀንዳ ላይ ማካተቱና ካርቱም ሉዓላዊነቴን የጣሰ ነው በማለት የምትገልጸውን የሱዳን ፈጥኖ ደራሽ ኃይል መሪን ለጉባኤው መጋበዙን በመቃወም ነበር። በዚህ ምክንያት በወቅቱ ሱዳን የካምፓላውን ጉባኤ የተቃወመች ሲሆን በጉባኤው ማጠቃለያ መግለጫ ላይ የቀረቡት ቃላት ለሉዓላዊነቷ ክብር የማይሰጡና ለጥቃት ሰለባ ቤተሰቦች አጸያፊ ናቸው በሚል ሞገታለች። ካርቱም በወቅቱ ኢጋድ ስለ ሱዳን የውስጥ ሁኔታ የሚያወጣቸው መግለጫዎች እንደማይገዟትም ገልጻ ነበር። ኤርትራ በአምባገነኑ ኢሳያስ ትዕዛዝ መሰረት በቅርብ ጊዜ ከኢጋድ መውጣቷ ይታወቃል። የተባበሩት አረብ ኤሚሬት በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታወቀች። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውንና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታውቃለች። ኤሚሬትስ ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት ነው። የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድ በደስታ እንደምትቀበል ገልጸዋል። ኤሚሬትስ በአስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸች ሲሆን አሜሪካ፣ ግብጽና ሳውዲ አረቢያን ካቀፈውና በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር በቅንጅት እንደምትሰራም አረጋግጣለች። ባለፈው ማክሰኞ በዋሽንግተን በተካሄደው የሱዳን ለጋሾች ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ቡሎስ የቀረበው የሰላም ተነሳሽነት በ5 ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጸዋል። የተነሱት ነጥቦችም የተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግርን ማካሄድና የአገሪቱን መልሶ ግንባታ ማከናወን የሚሉ መሆናቸውን ዘአረብ ኒውስ አስነብበዋል። በኢፕስቴን ሰነዶች የተነሳው ሁለተኛው የእንግሊዝ ባለስልጣን በፈቃዳቸው ስራ ለቀቁ። በጄፍሪ ኢፕስቴን ሰነዶች ውስጥ በዋሽንግተን የቀድሞ የእንግሊዝ አምባሳደር ስማቸው ጎልቶ ተነስቷል። ይህ ጉዳይ በእንግሊዝ ፖለቲከኞች ውስጥ እንደቀላል አልታየም። የእንግሊዝ ቤተመንግስት ውስጥ ከፍተኛ ሽብርና ውዝግብን የፈጠረም ሆኗል ተብሏል። በዚህ ሰነድ የተነሳው የጠቅላይ ሚኒስትር ኬር ስታርመር ቺፍ ኦፍ ስታፍ ሞርጋን ማክስዊኒ ከቀናት በፊት በፈቃዳቸው ስራ ለመልቀቅ ተገደው ነበር። እኚህ ባለስልጣን ይህንን ውሳኔ ካሳወቁ ከ24 ሰዓታት በኋላ ደግሞ የእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቲም አለን በፈቃዳቸው ስራ ለቀዋል። ቲም አለን በመልእክታቸው ከዚህ በኋላ በመንግስት ስራ ውስጥ መቀጠል አልፈልግም ማለታቸው ተዘግቧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኬር ስታርመር ራሳቸው ስራቸውን በፈቃዳቸው እንዲለቁ ግፊትና ጫና እየተደረገባቸው መሆኑን ዴይሊ ሜል ዘግቧል። የጄፍሪ ኤፕስቴን ሰነዶች ዓለምን እያናጉ ባለበት ወቅት ሰውየው ሲሰራ የነበረው ለእስራኤል ስለላ ድርጅት ሙሳድ ነው ወይስ ለሩሲያው ኬጂቢ ነው የሚለው ትልቅ መከራከሪያ እየሆነ መምጣቱን ዘገባዎች ያመለክታሉ። በመጨረሻም የቻይና መንግስት ለሀገሪቱ ባንኮች ማሳሰቢያ ሰጠ። የቻይና መንግስት በሀገሪቱ የሚገኙ ባንኮች በአሜሪካ መንግስት ዕዳ ላይ ያላቸውን ተጋላጭነት እንዲገድቡ ማሳሰቢያ መስጠቱን ብሉምበርግ ዘገበ። ቤጂንግ ለዚህ ውሳኔ እንደ ምክንያት የጠቀሰችው በአሜሪካ የቦንድ ገበያ ላይ የታየውን አለመረጋጋት፣ እያደገ የመጣውን የጂኦፖለቲካ ውጥረትና የፋይናንስ ስጋቶችን ነው። ቻይና ባለፉት 10 ዓመታት ውስጥ በአሜሪካ መንግስት ቦንድ ላይ የነበራትን ይዞታ በከፍተኛ ሁኔታ እየቀነሰች መጥታለች።
እንደ አውሮፓውያኑ አቆጣጠር በ2013 ቻይና የ1.3 ትሪሊዮን ዶላር የአሜሪካ ዕዳ በመያዝ ቀዳሚ ነበረች። በአሁኑ ወቅት ይህ ይዞታ በግማሽ ያህል ቀንሶ ወደ 650 እስከ 700 ቢሊዮን ዶላር ዝቅ ብሏል። ይህም ከ2008 ወዲህ የታየ ዝቅተኛው ደረጃ ነው ተብሏል። በዚህም ምክንያት ቻይና ከአሜሪካ ተበዳሪ ሀገራት መካከል የነበራትን ቀዳሚነት ለጃፓንና ለዩናይትድ ኪንግደም አስረክባለች። የቻይና መንግስት የፋይናንስ ተቋማቱ አዳዲስ የአሜሪካ ቦንድ ግዢዎችን እንዲገድቡና ከፍተኛ ይዞታ ባላቸው ቦታዎች ላይ ደግሞ ተሳትፏቸውን እንዲቀንሱ መመሪያ ሰጥቷል። እንደ ቻይና የውጭ ምንዛሬ አስተዳደር መረጃ የቻይና ባንኮች እስከ መስከረም ድረስ 298 ቢሊዮን ዶላር የሚያወጡ በዶላር የሚመነዘሩ ቦንዶች እንደነበሯቸው ተገልጿል። ይህ መመሪያ የወጣው ባለፈው ሳምንት በቻይናው ፕሬዝዳንት ዢ ጂንፒንግ እና በአሜሪካ አቻቸው ዶናልድ ትራምፕ መካከል ከተደረገው የስልክ ውይይት ቀደም ብሎ ነው። ምንም እንኳን ሁለቱ ሀገራት በንግድ ጦርነት ላይ ለ1 ዓመት የሚቆይ የተኩስ አቁም ስምምነት ቢያደርጉም ቻይና በዶላር ላይ ያላትን ጥገኝነት ለመቀነስ የምታደርገውን ጥረት አላቆመችም። ፕሬዝዳንት ትራምፕ በቅርቡ የጣሉት ዓለም አቀፍ የታሪፍ እርምጃ የዶላርን ዋጋ እንዲዋዥቅ ማድረጉ የሚታወስ ሲሆን ቻይናም ዩዋን የዓለም ተጠባባቂ ገንዘብ እንዲሆን ጥሪ እያቀረበች ትገኛለች። በሌላ በኩል የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ባለፈው ሳምንት በሰጡት መግለጫ የአሜሪካ ቦንድ ገበያ ከ2020 ወዲህ የታየ ምርጥ አፈጻጸም እያሳየ መሆኑንና ከውጭ ሀገራት የሚቀርበው ፍላጎትም ከፍተኛ መሆኑን ገልጸዋል። ይሁን እንጂ የቻይናው እርምጃ በገበያው ላይ መጠነኛ ስጋት መፍጠሩ አልቀረም ሲሉ የምጣኔ ሀብት ባለሙያዎች እየሰጡት ያሉት መረጃ አመላክተዋል። አጫጭር ዜናዎች። 2 ህጻናትን ጨምሮ 55 ተሳፋሪዎችን የያዘ የፕላስቲክ ጀልባ በሊቢያ ባህር ዳርቻ ተገልብጦ ከሁለቱ በቀር ሁሉም ስደተኞች መሞታቸውን የተባበሩት መንግስታት የፍልሰተኞች ተቋም አስታወቀ። የተቋሙ መረጃ እንደሚያሳየው 2026 ከገባ አንስቶ ከሊቢያ ተነስተው ሜዲትራኒያን ባህርን ለማቋረጥ የሞከሩ 500 ገደማ ስደተኞች ህይወታቸውን አልፈዋል አሊያም ጠፍተዋል። ከነዚህም መካከል ኤርትራውያንና ኢትዮጵያውያን እንደሚገኙበት ይታመናል። የኢትዮጵያና ኤርትራ የቃላት ጦርነት ባለፉት ጥቂት ቀናት ይበልጥ እየተካረረ መምጣቱን ተንታኞች ገለጹ። የተለያዩ የመገናኛ አውታሮች ያነጋገሯቸው የአፍሪካ ቀንድ ፖለቲካ ተንታኞች ይህ መካረር ለምን በአሁኑ ሰዓት በረታ ለሚለው ማብራሪያቸውን እያስቀመጡ ይገኛሉ። የኢትዮጵያ መንግስት ለኤርትራ የጻፈው ደብዳቤ ቅጽበታዊ እንዳልሆነ የሚናገሩት አንዳንድ ተንታኞች ደብዳቤው የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነ እንደሚያምኑ ያስረዳሉ። የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች ነው የሚል ሀሳባቸውን ገልጸዋል። ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታወቀ። የተባበሩት አረብ ኤሚሬትስ ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች ማናገራቸውንም የዜና ወኪሉ ዘግቧል። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ወደ ዩናይትድ አረብ ኤሚሬትስ ተጉዘው ከሀገሪቱ ፕሬዝዳንት ሼክ መሐሙድ ቢን ዛይድ አል ናህያን ጋር ተወያዩ። የሁለቱ መሪዎች ውይይት በመካከለኛው ምስራቅና በአፍሪካ ቀንድ እየታየ ባለው የኃይል አሰላለፍና የእስራኤልና የኢራን ፍጥጫ ትኩረት ሰጥተው ተነጋግረው አቅጣጫ ለማስያዝና አቋም ለመውሰድ የሚያስችሉ ነጥቦች ላይ ሊሆን እንደሚችል ይገመታል። የእስራኤል ደህንነት ካቢኔ ዌስት ባንክን በተመለከተ ያስተላለፈው አዲስ ውሳኔ አካባቢውን በእጅ አዙር የመጠቅለል እርምጃ ነው ሲሉ ፍልስጤማውያን ተቃውሟቸውን አሰሙ። ቀኝ ዘመሙ የእስራኤል የፋይናንስ ሚኒስተር በዘላል ስሞትሪች ይፋ ያደረጉትን አዲስ ውሳኔ ተስፋፊ አይሁዶች የፍልስጤምን መሬት እንዲነጥቁ ያስችላቸዋል ተብለዋል። ሚኒስትሩ የፍልስጤም አገርነትን መቅጨታችንን እንቀጥላለን ብለዋል። እስራኤል ዓለም አቀፍ ሕጎችን በማፍረስና የሰብአዊ መብቶችን በመጣስ ከጊዜ ወደ ጊዜ በዓለም ህብረተሰብ አይን ውስጥ እየገባች መሆኗን ይታወቃል። የተወደዳችሁ የጣቢያችን አድማጭ ተመልካቾች ለዛሬ ያዝናቸውን ዜናዎች በዚያው አበቃን። ስለተከታተላችሁን እናመሰግናለን። ሰላም።